ግጭት ባለባቸው አካባቢዎች በተለይ በኦሮሚያ በአማራና በትግራይ በአፋርም ጨምሮ ኦልሞስት ወደ 10 ሚሊዮን የሚደርሱ ህፃናት እዚህ ሪፖርቱ ላይ ያለው ሌላ ነው ዩኒሴፍ ላይ ቅርብ ጊዜ ያወጣው ሪፖርት 10 ሚሊዮን ያደርሰዋል አማራ ክልል ወደ 4.3 ኦሮሚያ 3.2 በትግራይ 1.2 የሚደርሱ ህፃናት ትምህርት ገበታ ላይ ይሩ እንደዚህ አይነት ችግር ሲኖር ደግሞ በኢመርጀንሲ ሪስፖንስ ያስፈልጋል ኢንተርቬንሽን ያስፈልጋል እና በቀደም በሪፖርት ክንውኑም ላይ ሚታይ በጊዜ የተገደበ የቅድ ክንውን አልቀረበልንም እነዚህን ችግሮች አሬስ ለማድረግ አትሊስት ግጭቶች እስኪቆሙ ድረስ ኢን ዘ ሾርት ተርም መፍትሄ ተብለው የሚወሰዱ ነገሮችን በሪፖርት ውስጥ አልተካተተምና የትምህርት ቤቶች ቁጥርም ከፍተኛ ነው የወደሙ ትምህርት ቤቶች አሉ በተፈጥሮ አደጋ በግጭቶች ይወደማሉ ስለዚህ ዳንስ ሰላም እስኪሰፍን ድረስ እዚህ ላይ ምንድነው የሚሰራው የሚለውንም ነገር የተገለጸ ነገር የለም ቁጥሩ 10 ሚሊዮን ነው ያልከው እኛም እናውቀው 7.2 ሚሊዮን ነው ሜቢ ፈረንጆቹ የበለጠ ያውቁ ይሆናል በዚህ ጉዳይ ላይ እኔ አላውቅም ግን ከኔ በላይ ተማሪ ይቆጥራሉ ይያላስ እኔ ስራዬ ብዬ ዋና ስራዬ ነው ተማሪ ይቆጠርኩ ስንት ተማሪ እንዳለኝ የማወቅ ሪስፖንሲቢሊቲ አለብኝ ግን እንዳልኩት ነው ጸቡ 10 ነው 7 ነው አይደል 1 ሚሊዮንም ተማሪ እንትን ማድረግ የለበትም ትልቁ ይሄንን የሚያመጣብን ያለው ግጭቶች ናቸው እነኚህን ግጭቶች መፍታት እንኳን ባንችል በሁሉም ሳይድ ያሉ በግጭት ውስጥ የሚሳተፉ ሰዎች ትምህርት ቤቶችን መተው እንዴት ያቀታል እንዴት ለአንድ ማህበረሰብ እናስባለን የሚሉ ኃይሎች በየትኛውም ሳይድ እንዴት ነው መምህራንን የሚገሉት እንዴት ነው ተማሪዎች ትምህርት ቤት እንዳይገቡ የሚከለክሉት እንደ ህብረተሰብ ኮንሺየስ መሆን አለብን እንደ ህብረተሰብ አይነክ የሚባሉ ነገሮች መኖር አለባቸው ፖለቲካል ኮንፍሊክት ውስጥ ልንገባ እንችላለን for one reason or another ግን የነገውን ትውልድ የሚገል ያውም ራሳችን ቆመንለታል የምንለውን ማህበረሰብ የሚገል ሲሆን በጣም ያሳዝናል ያሳፍራል that's what we are doing ያደረግን ያለነው እሱን ሁሉ ነገር ታርጌት ነው የፖለቲካ ታርጌት ሁሉንም ነገር የፖለቲካ እንትን እናረጋዋለን ትምህርትን ከትምህርት ነፃ እናውጣው ከፖለቲካ ነፃ እናውጣው ምንለው እኮ ፓርትሊ ለዚህ ነው because የሁላችንም እዳ ነው ይሄንን ካበላሽ ነው አሁን እነኚህ 7.2 ሚሊዮን ልጆች አንድም ተከበረ ምክር ቤት አባል እንዳሉት ምን ዋጋ አለው ብለው እየተሰደዱ ነው ማለት ነው ወይንም ወጣት ልጃገረዶች ያለ እድሜያቸው ያገቡ ነው ማለት ነው or all kinds of ሌሎች ሶሻል ፕሮብሌሞች ነው ይዞ የሚመጣው ባንድ ላይ that's why እንደ ህብረተሰብ ነው ማለት መቻል አለብን ከፖለቲካ እንትን ውጪ whatever our political inclination whatever የኛ political inclination ምንም ይሁን ምን አንዳንድ ነገሮች ኖ ከዚህ ጋር ማለፍ የለበትም የምንለው ነገር መኖር አለበትና እኔ I think አንዱ በግጭቶች ምክንያት ልጆቻችን እንዳይማሩ የሚደረገው ነገር ነው ትምህርት ቤቶችን የግጭት ሰለባ የምናደርግበትን መንገድ ማቆም አለብን on every side and I'm not taking sides ሁሉንም ነው አቁሙ ማለት ያለብን እንደዚህ አይነት ነገር ውስጥ መገባት የለበትም because ይሄው አሁን የምንነጋገርበት ምክንያት it is because it has become የህብረተሰብ እዳ የአገር እዳ ይሆን የሚቀጥለው ትውልድ እዳ ይሆነ ስለሆነ now እግረ መንገዴን በዚሁ ጨርሼው እንድሄድ እነኚህን በአንድ ምክንያት ወይም በሌላ የተፈናቀሉ ተማሪዎች በአስቸኳይ ሁኔታ ትምህርት መስጠት የሚቻልበት መንገድ አለ ወይ ተብሎ የተጠየቀው በተወሰነ ደረጃ ከግጭት ወጣ ሲሉ ቶሎ ካቻፕ እንዲያረጉ ለማድረግ ብዙ ሙከራዎች እያደረግን ለምሳሌ አሁን በአማራ ክልል በግጭት ምክንያት ወደ 12ኛ ክፍል ለመፈተን ችግር ገጥሟቸው የነበሩ ብዙ ተማሪዎችን ከጊዜው አሳልፈን እንደገና እንዲመዘገቡና እንዲሉ ግን ደግሞ የማሟያ ትምህርት በቶሎ ባስቸኳይ እንዲሰጣቸው ለማድረግ እየሞከርን ነው ግን it's not ሁሉንም ነገር ሶልቭ ያደርገው ባለፈው ጊዜ የትግራይ ራይ ሴም ቲንግ ለማድረግ ሞክረናል መፍትሄው
እነኚህ ግጭቶች ማቆም ወገኖቼ ሌላ መፍትሄ የለውም እነኚህ ግጭቶች የፖለቲካ መሳሪያ እናደርጋለን ብለን ልጆቻችንን እንዳንጎዳ ማድረግ እንደሎንግረን ባጭር ጊዜ ግን ትንሽ ቀዝቀዝ የሚያረጉ የሎንግ ተርም መጥፎነቱን ሊቀንሱ የሚችሉ እርምጃዎች መውሰድ መሞከር አለብን እየሞከርን